ጤና ይስጥልን እንደምን አምሽታችኋል ውድ የመሴቱ ላይ ተመልካቾች፣ አጫጭር ወቅታዊ መረጃዎችን እንሆ። ታዋቂው የፕሮቴስታንት እምነት ፓስተር ሄኖክ ግርማ ከወራት የውጭ ሀገር ቆይታ በኋላ ወደ ኢትዮጵያ ሲመለስ ቦሌ ዓለም አቀፍ ኤርፖርት ላይ በጸጥታ ኃይሎች በቁጥጥር ስር ውሏል። የስሩ መነሻ ለፓስተሩ መታሰር እንደ ምክንያት የተጠቀሰው ከወራት በፊት በሰሜን ሸዋ ሰላሌ ሕዝብ ላይ የሰነዘሩትና በወቅቱ ከፍተኛ ሕዝባዊ ቁጣ ቀስቅሶ የነበረው ጸያፍ ንግግር እንደሆነ ተረጋግጧል። ፓስተር ሄኖክ በወቅቱ በሰጠው አወዛጋቢ አስተያየት ምክንያት ከማኅበረሰቡና ከተለያዩ አካላት ከፍተኛ ውግዘት ሲደርስበት እንደነበር አይዘነጋም። ግለሰቡ የተፈጠረውን ሕዝባዊ ቁጣ ተከትለው በቪዲዮ የቀረበ የይቅርታ መልእክት አስተላልፎም ነበረ። በተጨማሪም ጉዳዩን በባህላዊ መንገድ ለመፍታት በአባ ገዳዎች በኩል ሽምግልና ተልኮ የይቅርታ ሂደቱ የታየ እንደነበረ መረጃዎች ያመላክታሉ። ከአንድ ወር በላይ የአሜሪካን ሀገር እናታቸው ጋር ቆይታ ያደረገው ፓስተር ሄኖክ ዛሬ ከሰዓት በኋላ ወደ አዲስ አበባ ሲገባ በኤርፖርት የነበሩ የጸጥታ አካላት በቁጥጥር ስር አውሎታል። በአሁኑ ሰዓት በፌዴራል ፖሊስ ቁጥጥር ስር የሚገኙ ሲሆን ወንጀሉ የተፈጸመበት ወይም ቅሬታው የቀረበበት አካባቢ በመሆኑ ለሰላሌ ፖሊስ ተላልፈው እንደሚሰጥ ይጠበቃል። ጉዳዩ ንግግርና ኃላፊነት በተመለከተ አነጋጋሪ ክስተቱም ተመዝግቧል። ዘሐበሻ እንደዘገበው። ወደ ሌላው መረጃ ስናልፍ በመላው ዓለም በሚሊዮኖች የሚቆጠሩ ተከታዮች ያሉትና አይሾ ስፔድ በሚል ስሙ የሚታወቀው አሜሪካዊ ዩቲዩበር የጋና ዜግነት እንደተሰጠው የሀገሪቱ የውጭ ጉዳይ ሚኒስትር አስታወቀም። የማይካድ ትስስር የጋና ውጭ ጉዳይ ሚኒስትር ሳም ኦኮዜቶ አብላከዋ በኤክስ ገጻቸው ላይ እንዳስታወቁት ኢንፍሉዌንሰሩ ከጋና ጋር ያለው የማይካድ ትስስር ከተረጋገጠ በኋላ መንግስት የጋና ፓስፖርት እንዲሰጠው አጽድቋል። ሚኒስትሩ በመልእክታቸው ታላቋን ሀገራችን ጋናና የተወደደውን አህጉራችን አፍሪካን በማኩራት ቀጥል፣ ጋና ታከብራለች ሲሉ አድናቆታቸውን ገልጸዋል። ትክክለኛ ስሙ ዳረን ጄሰን ዋትኪንስ ጁኒየር የሆነው የ21 ዓመቱ ወጣት ላለፈው አንድ ወር በመላው አፍሪካ ሲያደርግ የነበረውን ጉብኝት ባጠናቀቀበት ወቅት ነው ይህ ክብር የተሰጠው። ለአውሮፓውያን አቆጣጠር ዲሴምበር 29 የጀመረው ጉዞም ሀገራትን ያካለ ነበረ። በጉብኝቱ ወቅት ኢትዮጵያ ገብቶ የሀገሪቱን ባህል አስተዋውቋል። ቦትስዋና የአልማዝ ማውጫን ጎብኝቷል። በሞሮኮ በተካሄደው የአፍሪካ ዋንጫ የፍጻሜ ጨዋታ ታድመዋል። ፎርብስ ሀብቱን በ$20 ሚሊዮን የሚገምትለትና በቅርቡ 50 ሚሊዮን ዩቲዩብ ተከታዮችን ያፈራው አይሾ ስፒድ ለአፍሪካ ገጽታ ግንባታ ትልቅ አስተዋጽኦ እያደረገ እንደሆነ ተነግሮለታል። በተለይም ብዙ ጥቁር አሜሪካውያን የእርሱን ቪዲዮዎች ከተመለከቱ በኋላ በቴሌቪዥን ከሚመለከቱት የድህነትና የአመፅ ምስል በተለየ የአፍሪካን እውነተኛ ውበት ማየት እንደቻሉ እየገለጹ ነው። ተመልካቾቻችን፣ የዛሬው የመሴ ቱዴይ ፕሮግራም አጫጭር ዜናዎቻችን ይህን ይመስሉ ነበረ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። መልካም ቆይታ ይሆንላችሁ።